ሰላም ጤና ይስጥልኝ የተስፋ ቴሌቪዥን ተከታታዮች እንዴት ከርማችኋል? ይህ በተስፋ ቴሌቪዥን በኩል የሚቀርብላችሁ ከመጽሐፍ ገጾች የተሰኘው ፕሮግራማችን ነው። ከመጽሐፍ ገጾች ፕሮግራሞቻችን መካከል አንዱ የገማርያ ጓዳ የተሰኘው ፕሮግራማችን ሲሆን ባለፉት ሳምንታት ደግሞ ሾተልና መስቀል የተሰኘውን መጽሐፍ ትረካ እየሰማን ከዛም ደግሞ ትንሽ ፍንጠቃ እያደረግን ከመጽሐፉ በተለይ ለወንጌል አገልግሎታችን ጠቃሚ የሆኑ ሐሳቦችን እየተቋደስን ነው የከረምነው። ዛሬ 11ኛውን ክፍል ትረካ ይዘንላችሁ ነው የምንቀርበው። ከዛ በፊት ግን በ10ኛው ክፍል ትረካችን የነበረውን ነገር ለማስታወስ እንሞክራለን። እንደሚታወቀው ዴቪድ አገልግሎቱን ወደ ኒውዮርክ ወስዶ በጣም ደስ የሚል ጊዜ እንደነበረው በ10ኛ ክፍል አይተናል። ይኸውም የጎዳና ላይ የወንበዴ ቡድኖችን በአንድ ላይ የማግኘት ፕሮግራም አዘጋጅቶ የአንድ ሳምንት መርሃ ግብር ምንም እንኳን የመጀመሪያዎቹ ቀናት እጅግ ተስፋ አስቆራጭ ቢሆኑም በመጨረሻው የኮንፈረንሱ ቀን ግን የኒውዮርክ ከተማ የነበሩት አስቸጋሪ የወንበዴ ቡድኖች በተለይ ማማዎቹ መገኘት ችለው ነበረ። በዛ ውስጥ ደግሞ እስራኤል እና ኒኬ የተባሉ የወንበዴዎቹ ቡድኖችም ጭምር ተገኝተው ነበር። እንደነ ማርያ አይነት በጣም አስቸጋሪ ሱስ ደግሞ የተጠቁ ሴቶችም ጭምር ተገኝተው ነበረ። ምንም እንኳን የኮንፈረንሱ የመጀመሪያው ወቅት ላይ አስቸጋሪ የነበረ ቢሆንም በኋላ ላይ ግን በጣም ስኬታማ ጊዜ እንደነበራቸው ተመልክተናል። በዛ ፕሮግራም ላይ በተለይ እነዚህ ወንበዴ ልጆች አስቸጋሪ የሚባሉት በእንባ ጭምር ጌታን የተቀበሉበት ጊዜ ነበረ። ወደ ሰፈራቸውን በሚሄዱበት ጊዜ ጌታን ከተቀበሉ በኋላ መጽሐፍ ቅዱሶቻቸውን ይዘው በኩራት ወደ ከተማቸው እንደተመለሱ፣ ወደ መንደራቸው እንደተመለሱ በማግስቱም ደግሞ ለዴቪድ ከፖሊስ ጣቢያ ስልክ ተደውሎለት ደግሞም የፖሊስ መኮንኖቹ የተፈጠረው ምንድነው ብለው እንደጠየቁትና ደግሞም በለውጣቸው በልጆቹ ለውጥ በጣም እንደተገረሙ ከተረካው ሰምተናል። በዚህ ክፍል ላይ የተገነዘብነው ነገር ምንድነው? እግዚአብሔር ሊሰራ ሲወድድ በየትኛው መንገድ ሊሰራ እንደሚችል ይሄንን በግልጥ ተመልክተናል። አንዳንድ ጊዜ እኛ ተስፋ እንቆርጣለን፣ ቶሎ ደግሞ እግዚአብሔር የማይሰራ መስሎን ነገራችንን ጥለን ልንሄድ እንችላለን። ግን እስከመጨረሻው ድረስ ከታመንና እግዚአብሔርን ከጠበቅነው በማናቸውም የህይወት አጋጣሚና በህይወት ጎዳና ላይ ያሉ አስቸጋሪ የሚመስሉ ሊለወጡ አይችሉም ብለን የምንላቸው እንኳን ሰዎች ሳይቀሩ የመለወጥ ተስፋ እንዳላቸው ከዚህ ደግሞ ምስክርነት እንረዳለን። በተጨማሪም ደግሞ እግዚአብሔር ሰዎችን እንዲለውጥ የኛንም ደግሞ ትጋት ይፈልጋል። ዴቪድና አብረውት የነበሩት እነዛ የ65 ቤተክርስቲያናት ያላነሱ አገልጋዮች እነዛን ቀናት በትጋት አገልግለዋል፣ ጠብቀዋል። ነገር ግን የመጀመሪያዎቹ ወቅቶች ደግሞ በጣም ተስፋ የሚያስቆርጡ ሆነውባቸው ነበር። ከዚህም ደግሞ ሌላው የምንገነዘበው ነገር የመጀመሪያዎቹ ወቅቶች አገልግሎትን ለማገልገል በምንነሳበት ጊዜ ተስፋ የሚያስቆርጥ ተግዳሮቶች ሊገጥሙን ይችላሉ። እነዛን ተግዳሮቶች ሁሉ ታግሰን ጸንተን በጸሎት በርትተን የእግዚአብሔርን ፊት ከፈለግን ሁልጊዜ መጨረሻ ላይ ድሉ ከእግዚአብሔር ጋር የኛ እንደሆነ እንገነዘባለን። ዴቪድና ጓደኞቹ ይሄንን ነው ያደረጉት። አስቸጋሪ የነበሩ ተስፋ የተቆረጠባቸው ወይም ይለወጣሉ ተብሎ የማይታሰቡ ሰዎች እንኳን ሳይቀሩ እንዴት እንደሚለወጡ በተለይ ኒክ ክሮዝ የተባለው ወጣት ታሪክ ትልቅ ምሳሌ ይሆነናል። ዛሬ ቀጣዩን 11ኛ ክፍል ትረካችንን ነው የምንሰማው። 11ኛ ክፍሉ ትረካ ምዕራፍ 11 በጣም ረጅም ምዕራፍ ስለሆነ በሁለት ከፍለን ነው የምናየው። በመጀመሪያው ክፍል ትረካ ከሰማን በኋላ ተመልሰን እንገናኛለን። አስደሳችና ድንቅ ጊዜ እንደሚሆንላችሁ እምነቴ ነው። ሰላም ለእናንተ ይሁን። ሾተልና መስቀል በዴቪድ ዊልከርሰን ምዕራፍ 11። ወዲያውኑ
ከሞቃቷ ኒውዮርክ ወደ ቀዝቃዛዋ ተራራማ ፔንሲልቬኒያ ጉዞ ጀመርኩ። የአየር ለውጡ አስደሳች ነበር። ዳሩ ግን በጉዞዬ ሁሉ ስለ ቡክቦርድና መርከበኛው ኒኪና እስራኤል፣ ማሪያ፣ ጆጆ፣ አንጀሎ አሰላስል ነበር። በሚያስደንቅ ሁኔታ ሕይወታቸው ከሕይወቴ ጋር የተጣመረባቸው ልጆች። እዚያው ፊልስበርግም ሁኔታው ያው ነበር። ግወን ያዘጋጀችልኝን የብርቱካን ጭማቂ እየተጎነጨሁና ሕፃኑ ልጄን ከአንቀልባው ውስጥ እያየው ከግቢያችን ጥላ ስር ተቀመጥኩ። ይህም ሆኖ ሐሳቤ ወደ ኒውዮርኮቹ ልጆች ዘንድ ይሸፍትብኝ ነበር፣ በአንድ የሕዝብ መናፈሻ ጥግ ለመቀመጥ ሽቶ። አንድ ምሽት ሰባኪ ለመሆን ፈልጎ ሳለ ወደ ስነ መለኮት ትምህርት ቤት ገብቶ ለመማር የሚያስችል ገንዘብ ስላልነበረው አንጀሎ ሞራልስ ለግማሽ ሰዓት ያህል ስጨነቅ አይታኝ ግወን የራስን የፊልስበርግ ቤተ ክርስቲያን መዘንጋት የለብህም ስትል በእርጋታ አሳሰበችኝ። በእርግጥ ግወን ትክክል ነበረች። ስለሆነም ለሚቀጥሉት 6 ወራት በተራራማዋ ቤተ ክርስቲያኔ ውስጥ ሰራ ቆየው። ይህም ሆኖ ሐሳቤ ከኒውዮርክ ርቆ አያውቅም ነበር። አብረውኝ ከሚያገለግሉት አንዱ በኒውዮርክ የሚገኙትን ልጆች ያህል እዚህ ያለው ነገር እንደማያስደስትህ ተረድቻለሁ አለኝ። ችዬ ዋጥኩት። ሐሳቤን ሌሎች የሚያዩት አይመስለኝም ነበር። አዩትም አላዩት የሚያሳስበኝ ጉዳይ ለመፈጸም እያሰብኩ ነበር። ቤተሰቤን ጠቅልዬ ወደ ኒውዮርክ በመጓዝ ልጆቹን ለዘለቄታው ለመርዳት፣ ምናልባትም ለእነዚህ ልጆች ቤት ላዘጋጅላቸው አልችልም ይሆናል። ይህም ሆኖ በመንገድ ላይ አብሬያቸው ልሰራ እችል ነበር። ይህ ሐሳብ አለቀህ አለኝ። እናም ለመጋቢነት አገልግሎት በየባላገሩ ሁሉ ስዘዋወር ይህንኑ ሐሳብ ሳውጠነጥን ቆየው። ምሪትን ስለማግኘት አንድ ነገር እማራለሁ በሚል ተስፋ የእግዚአብሔርን ፈቃድ ስለማወቅ ስብከቶችን አዘጋጀው። ከሁሉም በላይ ስለዚሁ ጉዳይ ያሰብኩት በአንድ ተራራ ጫፍ ላይ ቆሜ ነበር። ከልጅነቴ ጀምሮ እጅግ ግራ የሚያጋቡኝን ሐሳቦች ይዤ ወደ ተራሮች ላይ እወጣ ነበር። በተለይም የልጅነት ችግሬን የማውጠነጥነው በፔንሲልቬኒያ በርንስቦሮ ከቤታችን አጠገብ በነበረው አነስተኛ የኦልድ ቦልዲ ተራራ ነበር። ከኦልድ ቦልዲ ላይ ሆኜ በቤታችን አካባቢ እማማና አባባ ከሌሎች ልጆች ጋር ሆነው እኔን ለማግኘት ወደ ጎረቤቶቻችን ሲሯሯጡ መለከት ነበር። አንዳንዴ በዚያ ሆኜ የልጅነት ሐሳቤን ሳውጠነጥን ብዙ ሰዓታት አሳልፍ ነበር። ከተራራው ስወርድ ሁልጊዜም ቅጣት ይጠብቀኛል። ይህም ቢሆን ሌላ ጊዜ ወደዚያ ተመልሶ ከመሄድ አያቀበኝም። ከተራራው ላይ የምሻውን ገለልተኝነትና ብቸኝነት ስለማገኝ። አሁንም ይህ ነገር በጣም ያስፈልገኝ ነበር። ከቤተ ክርስቲያናችን አቅራቢያ አንድ የተረሳ የማዕድን ቁፋሮ ስፍራ ይገኛል። እናም በልጅነቴ በምገለገልበት በኦልድ ቦልዲ ምትክ ይህንኑ ስፍራ መረጥኩ። ቤተ ክርስቲያኒቱን ከዚሁ ተራራ ላይ ሆኜ ለማየት ስለምችል መኪናዬን በሚታይ ስፍራ ባቆም ግወን እያየቻት ስቆይ ከመስጋት ትታቀም ነበር። ከዚያው ከተራራዬ ላይ ሆኜ ጉዳዩን አሰላሰልኩ። ይህ ወደ ኒውዮርክ እንዲሄድ የሚገፋፋኝ ሐሳብ ከእግዚአብሔር ዘንድ መጥቶ ይሆን? ይህችን ቤተ ክርስቲያን ትቼ ግወንንና 3ቱን ትናንሽ ልጆች በመያዝ ለዕለታዊ አኗኗር ወደምታሰገው ቆሻሻ ከተማ ሊሄድ ይገባኛል? ለጥያቄዎቼ ፈጥኖ የመጣ ግልጽና ቀጥተኛ መልስ አልነበረም። እንደ ብዙዎቹ ምሪቶች በአንድ ጊዜ አንድ እርምጃ ነበር ይመጣልኝ። የመጀመሪያው እርምጃ ኒውዮርክ ደርሶ መመለሱ ነበር። በአንድ የካቲት ጠዋት ከፋርመር ችሎት ከተባረርኩ ዓመት እንዳለፈኝ ልብ ብለሻል ስል ጠየቅኳት ግወንን። ይገርማል። ምን ማለትሽ ነው? ወደ ኒውዮርክ ለመሄድ የተዘጋጀ ነው አይደል? ሳኩ። በእርግጥ ለአጭር ጊዜ ደርሼ ለመመለስ እያሰብኩ ነው፣ ለአንድ ቀን ብቻ። መጀመሪያ በጆርጅ ዋሽንግተን ቀጥሎም በብሩክሊን ድልድይ ላይ መጓዙ ጥሩ ስሜት አሳደረብኝ። መጀመሪያ ወደ ከተማይቱ እንደመጣሁበት ጊዜ ሁሉ በበረዶ ላይ የዘለሉ ዳግም በጎዳናዎች ላይ መመላለሱ ደስ ያሰኝ ነበር። በኒውዮርክ የቤተኝነት ስሜት ሲያድርብኝ በጣም ተገረምኩ። የቀድሞ ወዳጆቼንና በልጆቹ ልብ ውስጥ ተአምራት የተከሰቱባቸውን ስፍራዎች ለመጎብኘት ፈለግኩ። ከነዚህም አንዱ የፎርት ግሪን ፕሮጀክቶች የሚገኙበት ስፍራ ነበር። ጂሚ ስቶል እና እኔ በዚያ ያከናወነውን ትዕይንት እያስታወስኩ ስጓዝ ወዲያው ስሜ ሲጠራ ሰማሁ። ዴቭ፣ ሰባኪው! ዞር ስር 2 ያማረ ቁመና ያላቸው ጥቋቁር ወታደሮች እየተቻኮሉ ሲጠጉኝ አየሁ። ወታደሮቹ ቅርብ ጊዜ ታጥቦ የተተኮሰ ንጹህ ዩኒፎርም የለበሱ ሲሆን ጫማቸው ለጉድ ያብረቀርቃል። ትክ ብዬ አየኋቸው። ቡክቦርድ መርከበኛው በጣም ስለወፈሩ ልለያቸው ተቸግሬ ነበር። አቤት አሉኝ ወዲያው ድምፃቸውን አስተባብረው። አምሮብናል ዴቭ። ወደ ውትድርና መግባት ለብዙዎቹ የቤቶች ፕሮጀክቶች ወጣቶች ትልቅ ነገር ነበር።
ወደ ውትድርና ለመግባት ትምህርትና ጤንነት ወሳኝ ሚና ስለሚጫወቱ ዩኒፎርም መልበስ መቻሉ ራሱ የተፈላጊነት የምስክር ወረቀት ይመስል ነበር። ከነቡክቦርድ ጋር ግሩም ጊዜ አሳለፍን። በጥሩ ሁኔታ ላይ እንደሚገኙም ገለጹልኝ። በመንገድ ላይ ከተገናኘንበት ጊዜ አንስቶ የወንብድናውን ተግባር ርግፍ አድርገው እንደተውም አጫወቱኝ። እንዲያውም ዴቭ ከዚያ ቀጥሎ ለነበረው የበጋ ወቅት የቻፕልን የወንበዴ ቡድን ፈራርሶ ነበር የሰነበተው። ከዚያ በኋላ ማንም የመዋጋት ፍላጎት አልነበረውም አለኝ መርከበኛው። ከነቡክቦርድ የተለየሁት ከብዙ ሐዘን ጋር ነበር። በዚህ ባልተጠበቀ ስፍራ ስንገናኝ ጠንከር ብዬ ላናግራቸው መቻሌም ራሱ ገርሞኛል። እጅግ ወዳቸው ስለነበር ከነርሱ መለየቱ ካሰብኩት በላይ ጎርቶኛል። ይህም ሆኖ ገና ከዚህ የበለጠ አስገራሚ ነገር ከፊቴ ጠብቀኝ ነበር። ጂሚና እኔ የሰበክንበትን የመብራት ምሰሶ አልፌ ኒኪና እስራኤልን ባይኔ እየፈለግኩ በኤድዋርድ ጎዳና አሽቆለቁል ጀመር። ከመንገዱ ላይ የማውቀው የመሰለኝን አንድ የስፓኒሽ ወጣት አየሁና የማውማዎቹ እስራኤልና ኒኪ የሚኖሩበትን ስፍራ ያውቅ እንደሆነ ጠየቅኩት። ግራ እንደ መጋባት ብሎ ተመለከተኝና እነዚያ ቅዱሳን የሆኑት ወንበዴዎች ማለት ነው ሲል ጠየቀኝ። ልጁ ያለው እንደ ቀልድ ቢሆንም የኔ ልብ ግን ዘለለ። እግዚአብሔር ይመስገን እየበረቱ ናቸው ማለት ነው ስላሰብኩ። ቀጣዩ ዜና ግን ግራ አጋባኝ። መበርታታቸው ብቻ ሳይሆን ኒኪ አገልጋይ ለመሆን እያሰበ ነበር። ኒኪ ሲል ልጁ ምጸታዊ አፍንጫ ትንፋሽ አሰማ። እብድ ነው፣ እሱም እንደነዚያ እብድ ሰባኪዎች ሊሆን ነው። ከመንገዱ ላይ አፌን ከፍቼ ቀረው። በትክክል ሰምቻለሁ? ኒኪ ሰባኪ ሊሆን ይፈልጋል ያልከኝ? እንደዚያ ይላል። እንግዲህ የት ላገኘው እንደምችል ለማወቅ ፈለኩ። ሰባኪ ስለመሆን መቼ ይሆን የተናገረው? ለማንስ ተናገረ? የወሰዳቸው የመጀመሪያ እርምጃዎች ይኖር ይሆን? ልጁ ጥያቄዎችን ሊመልስልኝ ባለመቻሉ እኔው ራሴ ኒኪን ፍለጋ ተሰማራው። ትንሽ ቆይቶ ከአንድ ቤት ደረጃዎች ላይ ተቀምጦ ከሌላ ልጅ ጋር ሲነጋገር አየሁት። ኒኪ አልኩት። ኒኪ ዞር አለ። ፍጹም የተለየ ሰው ሆኗል። ሻካራና ጠንካራ የነበረው ሰው ዛሬ ግልጽ፣ ማራኪና ጉጉት የሚነበብበት ወጣት ሆኖ ተቀይሯል። አይኖቹ እውነተኛ ሐሴት ይፈነጥቁ ነበር። ሰባኪ? ተወርውሮ ተነሳና ወደ እኔ ይሮጥ ጀመር። ዴቭ! አብሮት ወደ ነበረው ልጅ ዞርና የነገርኩ ሰባኪ ይሄ ነው አለው። ኒኪን ማየቴ ከመጠን በላይ አስደሰተኝ። ከልጁ ጋር ካስተዋወቀኝና ትንሽ ከተነጋገርን በኋላ አገልጋይ ለመሆን መፈለጉ እውነት መሆን አለመሆኑን ጠየቅኩት። ኒኪ የመንገዱን ጠርዝ ዞር ብሎ ተመለከተና እንደዚህ አጥብቄ የፈለግኩት ነገር ኖሮ አያውቅም ዴቭ አለኝ። ይህ እጅግ አስደሳች ዜና ነው። እስካሁን የወሰድከው እርምጃ አለ ስል ጠየቅኩት። እንዴት እንደምጀምር አላውቅም። ብዙ ሐሳቦች አእምሮዬን አጣበቡ። ለአንዳንድ የሥነ መለኮት ትምህርት ቤቶች ልጽፍ ወይም ደግሞ እኔው ራሴ የረዳሁት ላስተምረው ፈለግኩ። የመናገር ችግር ስለነበረበት ደግሞ ወደ ድምፅ ክሊኒክ እንዲሄድ ፈለግኩ። ለዚህ ሁሉ ገንዘብ ስለማገኝበት ዘዴ ሳይቀር አስብ ጀመር። በኤልምራ ኒውዮርክ በሚገኝ የቤተ ክርስቲያን ቡድን ጋባዥነት በከተሞች አካባቢ ወጣቶች ስለሚጋፈጧቸው ችግሮች ንግግር የማደርግበት ጊዜ ተቃርቦ ነበር። ሉዊስ አልቫሬዝ በዚያች ከተማ ታስሮ የነበረ መሆኑ አስገረመኝ። ልጆች በኤልምራ ብዙ ጊዜ ስለማይቆዩ ይህን ጊዜ የት እንደደረሰ የማውቀው አልነበረኝም። ኒኪ ከኔ ጋር ወደ ኤልምራ ትመጣና ታሪክን እዚያ ለሚገኙ ሰዎች ትናገራለህ? ይህ ምናልባት ሰዎቹ እንዲረዱ በር ሊከፍትልህ ይችላል አልኩት። ይህን ከማለቴ ወዲያው ጥርጣሬ ገባኝ። በመጠኑ የማውቀው የኒኪ ታሪክ አስቀያሚ፣ በጭካኔ የተሞላና እንግዳ በመሆኑ ምናልባትም ለኤልምራ ሰዎች አይጥም ይሆናል ስል ፈራው። በዚህ ጊዜ በኒውዮርክ መንገዶች ላይ የነበረውን ጥላቻ ስለለመድኩ እንዲያውም የኒኪ ታሪክ አስደንጋጭ እንዳይሆን ሰጋው። ይህም ሆኖ ከራሴ ጋር መከራከሬን አላቆምኩም። የኤልምራ ቤተክርስቲያን ስለ ወንበዴዎች ለማወቅ እንደምትፈልግ ገልጻለች። ይሄ እንዲያውም ፈጣን መግቢያ ሊሆን ይችላል ስል ደመደምኩ። ለኔም ቢሆን ይህ ታሪኩን ከመጀመሪያ እስከ መጨረሻ የምሰማበትን አጋጣሚ ይፈጥርልኛል። ከሁሉም በላይ ደግሞ ቅዱሱ ኒኪ በሌላው የህይወት አቅጣጫ ተግባራዊ እንቅስቃሴ ሲያደርግ ለማየት ያስችላል። በዚህ አይነት ነበር ኒኪ ከጥቂት ሳምንታት በኋላ ወደ ኤልምራ ኒውዮርክ መጥቶ የህይወት ታሪኩን ለማውጋት ከመስባኩ ላይ የቆመው። ህዝቡ ሳይሰሙት በፊት ክፉኛ እንዳይፈርዱበት ስለፈራው በእርሱና በመሰሎቹ ላይ ስላንዣበቡበት ጉስቁልናና ብቸኝነት አጽንኦት ሰጥቼ መጠነኛ የመግቢያ ንግግር አደረግኩ። የኔ ፍርሃት አስፈላጊ አልነበረም። መናገር ከጀመረበት ጊዜ አንስቶ የህዝቡ ሁሉ ቀልብ ከእርሱ ጋር ነበር። በአደባባይ የመናገር ልማድ ስላልነበረው በስሜት ፈረስ ሳይጋልብና
ውሸትን በእውነት ወንበር አስቀምጦ አድማጮቹን ለማሳመን ሳይጥር በምትሰባበር ድምፅ በራሱ ቃላት ያቀረበው ንግግር ከባለ ብዙ ጥራዝ የሥነ ማህበረሰብ መጽሐፍት በላይ ስለመጣበት ዓለም ገለጸ። ወደምኖርበት ስፍራ የወላጆቼ ደንበኞች ይመጡ ስለነበር ብዙ ጊዜን የማሳልፈው በመንገድ ላይ ነበር ሲል ጀመረ። ቀንም ሆነ ማታ ደንበኞቻችን ሲመጡ ሁላችንም ልጆች ቤቱን ለመልቀቅ እንገደዳለን። ከመናፍስት ጋር ግንኙነት ነበራቸው ወላጆቼ። ሙታንን እንደሚጠሩ፣ በሽታን እንደሚፈውሱ፣ ስለ ቤተሰባዊ ጉዳዮችና ስለ ገንዘብ ማግኛ ዘዴዎች ምክር የመስጠት ብቃት እንዳላቸው በመግለጽ በስፓኒሽኛ ቋንቋ በሚታተሙ ጋዜጦች ላይ ማስታወቂያ ያወጡ ነበር። በቤታችን አንድ ክፍል ብቻ ስለነበረው እኛ ልጆች መንገድ ላይ ነበር የምናሳልፈው። መጀመሪያ ሌሎች ልጆች ስለደበደቡኝ ሁልጊዜም በፍርሃት ተሸማቅቄ ኖር ነበር። ከዚያ በኋላ የድብድብን ብልሃት ተማርኩና ልጆቹ ሁሉ ስለፈሩኝ ከኔ ራቁ። እናም ብቻዬን ቀሩ። ከጥቂት ጊዜ በኋላ ስለምደው ከቤታችን ይልቅ መንገዱ ያስደስተኝ ጀመር። በቤት እኔ የሁሉ ታናሽ ስለነበርኩ ምንም ነበርኩ። በመንገድ ላይ ግን ማን እንደሆንኩ ያውቁኝ ነበር። ቤተሰቤ ብዙ ከቦታ ቦታ የተዘዋወረ ሲሆን በአብዛኛው ምክንያቱ እኔው ነበርኩ። በአካባቢው አንድ ችግር ከተፈጠረ ፖሊስ የምርመራ ተግባሩን ማካሄድ ይጀምራል። በዚህም ጊዜ ቤት ያከራዩን ሰዎች ወደ ቤተሰቦቼ ዘንድ በመሄድ ቤታቸውን እንድንለቅላቸው ይጠይቃሉ። ፖሊስ በህንጻቸው አካባቢ እንዲያንዣብብ ስለማይፈልጉ። ፖሊስ አንዱን የስፓኒሽ ልጅ ጥያቄ ከጠየቀው ሁኔታው ሁልጊዜም ይኸው ነበር። ምንም ነገር ያጥፋ፣ ፖሊስ ልጁን እየፈለገ ከመጣበት ጊዜ ጀምሮ ከቤተሰቦቹ ጋር አካባቢውን መልቀቅ አለበት። ለምን እንደዚያ እንደማድረግ አላውቅም ነበር። ከውስጤ አንድ የሚያስፈራኝ ነገር ነበር። ሁልጊዜም ያስጨንቀኛል። እኔም ልገተው አልቻልኩም ነበር። አንድ ሽባ ሰው ባይ ይኸው ስሜት ይመጣብኛል። ይህም ግደለው ግደለው የሚል ስሜት ነው። አይነ ስውርም ሆነ ትናንሽ ልጆች ባይ ሁኔታ ያው ነበር። የደከመ ወይም የዛለ ሰው ያስጠላኛል። አንድ ቀን ይህንኑ ለአንድ ሽማግሌ ነገርኩት። ከሰውየው ጋር ንግግርም ሆነ ማንኛውም ግንኙነት አልነበረንም። ነገሩ ስላስጨነቀኝ ብቻ ነገርኩት። እርሱም ዲያብሎስ እንዳደረብኝ ነገረኝና ሊያስወጣው ሞከረ። ዲያብሎሱ ግን አልወጣም። በውስጤ ያለው እብደት እያየለ ሄደ። ከዘራ የያዘ ሰው ካየው ከዘራውን ቀምቼ በዚያው ደበድበዋለሁ። ሪዛም ሽማግሌ ካጋጠመኝ ሪዙን ይዤ ጎትታለሁ። ልጆች ካጠገቤ ከደረሱ ደህና አድርጌ ገርፋቸዋለሁ። በዚህ ሁሉ ፍርሃትና ለቅሶ ይተናነቀኛል። በውስጤ ያለው ነገር ግን አሁንም ይስቃል። ሌላው ነገር ደም ነበር። ደም ሳይ መሳቅ ጀምራለሁ። ሳቄም ማቆሚያ አልነበረውም። ወደ ፎርት ግሪን ፕሮጀክቶች ስንሄድ ከማውማዎች ጋር ተባበር ጀመር። እነርሱም ፕሬዝዳንታቸው እንደሆን ፈለጉ። ዳሩ ግን የፕሬዝዳንት ተግባር ትዕዛዝ መስጠት ሲሆን እኔ ለመዋጋት ወደድኩ። ስለዚህ ምክትል ፕሬዝዳንት አድርገው ሾሙኝ። በተጨማሪም የውጊያ መሳሪያዎችን ኃላፊ ነበርኩ። እንደ አውቶማቲክ ሴንጤና ጠመንጃ የመሳሰሉ መሳሪያዎች ነበሩ። ወደ ውስጥ ገብቶ እነዚህኑ ነገሮች መመልከቱ ራሱ ያስደስተኝ ነበር። ለረብሻ ግን የቤዝቦል መጫወቻ መርጥ ነበር። ወደ ውጭ ለመመልከት ቆርቆሮውን በሳና ከራሴ ላይ አድርጌ መጫወቻውን አወዛውዛለሁ። ከተነሳብኝ እብድ ስለመሆን ማውማዎች በዚህ በኩል አይሞክሩኝም። በተጨማሪም በሾተል መዋጋትን ሰልጥኜ ነበር። በሾተል ስትዋጋ መውጋት እንጂ መግደል ተገቢ አይደለም። 16 ሰዎችን የወጋው ሲሆን 12 ጊዜያት ታስሬያለሁ። ከነዚህም ጊዜያት በአንዳንዶቹ ፎቶዬ ጋዜጣ ላይ ወጥቶ ነበር። ስለሆነም በመንገድ ላይ በሚሄድበት ጊዜ ሁሉ ሰዎች ስለሚያውቁኝ እናቶች በአስቸኳይ ልጆቻቸውን ይሰበስቡ ነበር። ወንበዴዎቹም ያውቁኝ ነበር። አንድ ቀን ከመንገድ ጥግ ሳለው 5 ሰዎች ከኋላ መጡ። ወዲያው በአንገቴ ዙሪያ ቀበቶ ጠምጥመው ይጎትቱኝ ጀመር። ይህም ሆኖ አልሞትኩም። ዳሩ ግን ከዚያ በኋላ በትክክል ለመናገር ባለመቻሌ ሞትን ስመኝ ኖሬያለሁ። ከጉሮሮዬ አካባቢ አስገራሚ ድምፅ ይሰማኝ ነበር። ምንም ጥፋት የሌለባቸውን ሰዎች እንዲሁ ጠላ ነበር። አሁን ሳየው ጥፋተኛው ረካስ እኔው ነበርኩ። ሰዎች እንዲያከብሩኝ ሁልጊዜም መማታት ነበረብኝ። ከኮኒ ደሴት እስከ ራልፍ መንገድ ድረስ የወንበዴ ቡድናችን ሳሩን ይቆጣጠር ነበር። ኤምኤም የተጻፉባቸው ቀያይ ጃኬቶችና ለውጊያ የሚመቹ ባለተረከዝ ጫማዎች ነበሩ። አንድ ዕለት ፍላት ቡሽ አካባቢ በሚገኝ የጣፋጭ ምግቦች መደብር ውስጥ ነበር። 6 ሆነን ሶዳ ስንጠጣ ሳለ 7 ጳጳሳት ገቡ። ወዲያውም የጳጳሳቱ ቡድን ከማማዎቹ ጋር ይዋጋ ጀመር። ከጳጳሳቱ አንደኛው የራሱ ንብረት ይመስል ወደ ምግቦቹ መደርደሪያ ጠረጴዛ ሮጠ። እኔም ተከታዮቹ እየተመለከቱኝ ጠጋ ብዬ ገፈተርኩት። እርሱም መልሶ ሲገፈትረኝ ወዲያው ውጊያው ጦፈ። የባለቤቱ ሚስት ትጮህ ጀመር። በዚህ ጊዜ ሌሎች ደንበኞቿ ሁሉ ወጥተው ሮጡ። ጠረጴዛው ላይ አንድ ሾተል ተቀምጦ ነበር።
ከተከታዮቼ አንዱ ሾተሉን አነሳና የጳጳሱን ጭንቅላት 5 ጊዜ ደጋግሞ ጨቀጨቀው። እኔም ደሙን አይቼ እስቅ ጀመር። የጳጳሱን መሞት ተረድቼ ብፈራም ሳቄ ሊቆምልኝ አልቻለም። የመደብሩ ባለቤት ሚስት ለፖሊስ ስልክ እየደወለች ነበር። ሌላው ልጅ ያንኑ ሾተል አነሳና ሆዷን ወጋት። ከዚያም ወተን ሮጥን። እኔ ሾተሉን ስላልነካሁት ወደ እስር ቤት አልገባሁም። ወላጆቼ ግን ከችሎት እንዲቀርቡ ተገደዱ። ለመጀመሪያ ጊዜ የተመለከቱኝ ያኔ ሳይሆን አይቀርም። ሁኔታዬን ሲመለከቱ በጣም ፈሩ። ስለሆነም ከኒውዮርክ ወጥተን ወደ ፑርቶሪኮ ለመሄድ ወሰኑ። እኔና ወንድሜ ለስንብት ወደ አውሮፕላን ማረፊያ ሄድን። ከዚያ ስንመለስ ወንድሜ ከመኪናው ውስጥ አንዲት ትንሽ ጠመንጃ ሰጠኝና እንግዲህ ራስህን ቻል ኒኪ አለኝ። ማድረግ የነበረብኝ የመጀመሪያው ነገር የምተኛበትን ስፍራ ማግኘት ነበር። እናም በትንሿ ጠመንጃዬ አንዱን አስፈራርቼ $10 ተቀበልኩና በሚርትል መንገድ አንድ ክፍል ተከራየሁ። ያኔ የ16 ዓመት ልጅ ነበርኩ። ከዚያ በኋላ የኖርኩት እንግዲህ በዚህ መልኩ ነው። ገንዘብ ወይም አንድ ነገር ለማግኘት ሰዎችን ማስፈራራት። ቀን ቀን ይህን ያህል ችግር የለም። ከወንበዴው ቡድን ጋር እሆናለሁ። ፕሬዝዳንቱና እኔ የጠየቅናቸውን ማናቸውንም ነገሮች ያደርጋሉ። ወደዚያች ክፍል ለመሄድ የምገደድበት ሌሊት ግን እጅግ የከፋ ነበር። በጣፋጭ ምግቦች መሸጫ መደብር ስለሞቱት 2 ሰዎች አስባለሁ። ስለ እነርሱ ላለማሰብ ስል ራሴን ከወለሉ ላይ አጋጫለሁ። ከሌሊቱ አጋማሽ ላይ ነቅቼ ለእናቴ የማለቅስበትም ጊዜ ነበር። ከመሄዷ በፊት ንግግርም ሆነ ምንም ነገር አልነበረንም። አሁን ግን ወዲያው መታ እንድትንከባከበኝ ፈለግኩ። በሐምሌ 1958 18 ዓመት ሞላኝ። በዚያን ወር ዘንዶች የሚባሉ የቀይ መንጠቆ ፕሮጀክቶች አባላት ከአባሎቻችን አንዱን ገደሉብን። እኛም ከነርሱ አባላት አንዱን ለመግደል ከመንገዱ ጥግ እያደባን ነበር። የወንበዴ ሕጋችን አንድ ማውማው ከሞተ አንድ ዘንዶ ይሞታል ይል ነበር። ገና ከኤድዋርድ ጎዳና ላይ ስንደርስ የፖሊስ መኪና ቆሞ ቻፕሊንስ ዙሪያውን ወረው አየን። ቻፕሊንስ በፎርት ግሪን የሚኖሩ ኒግሮዎች ናቸው። ከነርሱ ጋር ላለመዋጋትና ሌላ ወንበዴ ካጠቃቸው ለመርዳት ቃል ኪዳን ተጋብተን ነበር። እርዳታ የሚያስፈልጋቸው ጊዜ ስለመሰለን ጠጋ አለን። ሁሉም የቻፕሊንስ አባላት ከዚህ በፊት አይቼ በማላውቃቸው 2 ሰዎች ዙሪያ ተከማችተው ነበር። ከሁለቱ ሰዎች አንደኛው መለከት አይነት ነገር ሲይዝ፣ ሌላኛው በጣም ከሲታ ነበር። ከዚያም አንድ ሰው የአሜሪካንን ባንዲራ መጣና የፖሊስ መኪናዋ ሄደች። ሁኔታው ሲታይ 2ቱ ሰዎች በመንገድ ላይ ስብሰባ ለማድረግ የፈለጉ ይመስል ነበር። ባንዲራው እንደተሰቀለ ከሲታው ሰውዬ ወዲያው ወንበር ላይ ወጥቶ ቆመና አንድ መጽሐፍ ከፍቶ የሚከተለውን ያነብ ጀመር። ውድ ተመልካቾቻችን በትረካው እጅግ እንደተመሰጣችሁና ደግሞ እንደተደሰታችሁ ተስፋ አደርጋለሁ። እንግዲህ በዚህ ታሪክ ውስጥ እንደሰማነው ዴቪድ ወደ ከተማው ከዛ አስደሳች የሆነ የመንፈስ ቅዱስ ስራ ከተመለከተ በኋላ ወደሚያገለግልበት ከተማ ፒተርስበርግ ወደሚባለው ከተማ እንደተመለሰ እና ደግሞ መደበኛ ኑሮውን ለመኖር እንደሞከረ ነው የምናየው። ነገር ግን ሐሳቡ ሁሉ ኒውዮርክ ነበር፣ ወይም ደግሞ ከልጆቹ ጋር በጎዳና ላይ ቀርቶ ነበር እና ለልጆቹ ስለሚያደርገውላቸው ነገር እጅግ እያሳስበው ነበረ እና አብሯቸውም ቢሆን ይመኝ ነበር። ነገር ግን ደግሞ ኃላፊነት ነው፣ እግዚአብሔር ያስቀመጠው እዛች ከተማ ውስጥ ያለው አገልግሎት አለው፣ ቤተሰብ አለው እና ያንን አገልግሎት ደግሞ ማገልገል ነበረበት። ግን ይሄ በልቡ የተጸነሰው ራእይ ምንም እንኳን ለሌሎች ኃላፊነትን ሰጥቶ የተመለሰ ቢሆንም ልቡ ግን ከወጣቶቹና ከአገልግሎቱ ጋር እንደነበረ በዚህ ትረካ ላይ እንገነዘባለን። በሄደበት ሁሉ ስለ ልጆቹ ያስባል፣ የሚያስበውን ደግሞ ይናገራል። ራእይ በውስጣችን እግዚአብሔር ካስቀመጠ ከራእዩ ጋር አብሮ ሸክምንም አብሮ ያስቀምጥብናል። ያ ሸክም ደግሞ በሚቀጥሉት ጊዜያቶች ካለሱ እንዳንናገርና እንዳናስብ ያደርገናል። አንድ ነገር ከእግዚአብሔር መቀበላችን ከምንረዳባቸው መሰረታዊ ጉዳዮች አንዱ ይሄ ነው። በውስጣችን የሚፈጠረው ሸክም ነው። ያ ሸክም ደግሞ አገልግሎታችን በብቃትና በስኬት እንድንፈጽም ያስችለናል። ስለዚህ ከእግዚአብሔር እንደተቀበልነው ምንም አይነት አገልግሎት ከእግዚአብሔር እንደተቀበልነው እርግጠኛ ከምንሆንባቸው ነገሮች አንዱ ለአገልግሎቱ ያለን ሸክም እንደሆነ እዚህ ላይ አጽንኦት መስጠት እፈልጋለሁ።
ከሆነ ጊዜ በኋላ ዴቪድ ሸክሙ በላዩ ላይ ያለው ሸክም እየጨመረ በሄደበት ጊዜ ግን ተነስቶ ወደ ኒውዮርክ ልሂድ አላለም። ይልቁኑ ምንድን ነው ያደረገው? በየቀኑ ስለ ልጆች ማሰቡን ማሰላሰሉ በጨመረ ጊዜ የጌታን ምሪት እና ፈቃድ ለመቀበል የራሱ የጥሞና ጊዜ መውሰድ አስፈልጎታል። እንደገና ወደ ኒውዮርክም ለመሄድ ማሰቡን እንረዳለን። መቼስ እዚሁ ታሪክ ውስጥ ሁልጊዜም የምናገኛት ባለቤቱ ግወን ናት። ለግወን ይሄንን ሐሳቡን ነገራት። ግወንም ሐሳቡ ወደ ኒውዮርክ እንደሸፈተ አውቃለች። ልቡ ወደዛ እንደሄደ አውቃለች እና እሷም ሁልጊዜ ከሱ ጋር የምትቆም ድንቅ የትዳር አጋር ናት። ስለዚህም በሐሳቡ ተስማማች። ከቤተ ክርስቲያንም ሰዎች ጋር ተነጋግሮ እንደገና ወደ ኒውዮርክ ለመመለስ እድል ሆነለት እና ወደ ኒውዮርክ በሚመለስበት ጊዜ ምንም እንኳ ከባድ ቢሆንም በፒተርስበርግ ያለው አገልግሎት በጣም በፔንስልቬኒያ ያለው አገልግሎት በጣም ጥሩ ቢሆንም ነገር ግን ኒውዮርክ ሲሄድ ነው ደስታ የሚሰማው፣ ሰላም የሚሰማው። አስቸጋሪ በሆነ ሁኔታ ውስጥ እንኳን ሆኖ ደስታውን በደንብ ማንም ሰው ሊጋራ ወይም ሊያየው በሚችል መልኩ ይገለጥ ነበረ እና በኒውዮርክ ጎዳናዎች ላይ መመላለስ እንደጀመረ ከዚህ ታሪክ እናያለን። ቤተሰብነትም የሚሰማው እንደ እውነቱ እዛ አስቸጋሪ የኒውዮርክ ጎዳናዎች ላይ በሚገኝበት ጊዜ ነው እና በጎዳናዎች ላይ እየተንጎራደደ ያው ጎዳናውን ላይ ነው እንጂ የሚሄደው የሆነ ማዕከል የለም፣ የሆነ ቤተክርስቲያን ሄዶ ልጆቹን የሚያገኝበት የለም። ያ ጎዳናው ላይ ነው የሚያገኛቸው እና በጎዳናው ላይ እየተራመደ ሳለ ድንገት ሁለት ወጠምሻ ወታደሮች ይጠሩታል። አዲስ ዩኒፎርም የለበሱ ጥቋቁር ወታደሮች ናቸው እና መጀመሪያ ላይ በጣም ተደንቆ ነበረ። ግን በኋላ ወዲያው አወቃቸው። እነዛ ከዚህ በፊት በመጀመሪያ አገልግሎቱ በአስደናቂ ሁኔታ በጎዳና ላይ ተንበርክከው ጌታን የተቀበሉና ለመለወጥም ፈቃደኛ የሆኑ ቡክወርድ እና መርከበኛው የተሰኙ ሁለት ወጣቶች ነበሩ። እነዚህ ወጣቶች በአጭር ጊዜ ውስጥ 1 ዓመት ባልሞላ ጊዜ ውስጥ ወደ ውትድርና ገብተው የውትድርና ተቀባይነት በውትድርና ዓለም ውስጥ ተቀባይነት አግኝተው ነው በዛ የተገኙት። እንደ እውነቱ ከሆነ በጎዳና ላይ ላሉ የወንበዴ ቡድኖች እንደዚህ አይነት እድል ማግኘት ቀላል ነገር አልነበረም እና ይተርኩለታል። እነዚህ የጥቋቁር የቻፕሌንስ የወንበዴዎች ቡድን መሪዎች የነበሩ ናቸው። ከዛ በኋላ እነሱ ከተለወጡ በኋላ ያ የወንበዴ ቡድን እንደፈረሰም ይሄንን ይነግሩታል። መቼስ ይሄ በጣም አስደሳች ነገር ነው። የአገልግሎትን ፍሬ በጎዳና ላይ እንደዛ መመልከት ቀላል ነገር አይደለም። ቀጥሎ ግን በልቡ ውስጥ ደግሞ ስለ እስራኤልና ስለ ኒክ ማወቅ ፈለገ። እነዚህም ደግሞ የሌላኛው የወንበዴዎች ቡድን አባላት እንደነበሩ ታስታውሳላችሁ። እነዚህ በአብዛኛው ወይም ሁሉ ማለት ይቻላል የስፓኒሾች የወንበዴ ቡድን ነው። ማማው የሚባሉት 2 ኤምኤም ፊደላትን ከፍ አድርገው የሚጽፉ ወይም በጣም አጉልተው የሚጽፉ ቀይ ጃኬቶችን የሚለብሱ የወንበዴ ቡድን አባላት ናቸው። የዛ ደግሞ አባላት እና መሪዎች የነበሩት እስራኤል እና ኒኪ ናቸው። የዛ ደግሞ አባላት እና መሪዎች የነበሩት እስራኤል እና ኒኪ ናቸው። ዴቪድ ሁለቱን በጣም ማግኘት ፈልጎ ነበረ እና ኒኪን ሲያገኘው ስለ ኒኪ የሰማው ነገር በጣም አስደናቂ ነገር ነው። ሰባኪ እንደሆነ እንደተለወጠ እንደውም በተለየ ሁኔታ እና ሰባኪ ለመሆን እንደፈለገ ሲነግረው ዴቪድ ተጠራጥሮ ነበር። እርግጠኛ ነህ ብሎ ሲጠይቀው ኒኪ የመለሰለት መልስ ምን የሚል ነው? በሕይወቴ ዘመን እንደዚህ እርግጠኛ የሆንኩበት ሌላ ነገር የለም ብሎ ነው ያለው። ያ ነፍሰ ገዳይ የነበረ ሰባኪውን ዴቪድን መጀመሪያ ባገኘው ጊዜ ለመግደል እንኳን ሳይቀር ሾተሉን ወደሱ የዘረጋ በጥላቻ ተሞልቶ ካጠገቡ እንዲጠፋለት ፈልጎ የነበረው ያ ኒክ በሚገርም ሁኔታ ተለውጦ ነው እዚህ ጋር የምናየው። ከዚያ በኋላ እንግዲህ ይሄን ከእርሱ ጋር ከኒክ ጋር ጊዜን ያጠፋል። አሁንም ቢሆን በሚገርም ሁኔታ ኒኪን ለራእዩ የቀሰቀሱት እነዛ 7 ልጆችን እስካሁን ድረስ አላገኛቸውም ወይም ከነሱ ጋር ምንም ግንኙነት አልነበረውም። በዚህ አጋጣሚ ዴቪድ አንድ ነገር ያስባል። እሱ ምንድነው?
ኒክ ህይወቱ በጣም ምሳሌነት ያለው አብነት ሊሆን የሚችል የሌሎችንም ልብ ሊያነሳሳ የሚችል ሆኖ ስላገኘው ይሄንን የኒክን የህይወት ምስክርነት በአደባባይ ሰዎች በተሰበሰቡበት ለአማኞች የሚያቀርብበትን ሁኔታ ቢመቻች ብሎ ያስባል እና ለዚህም ደግሞ የምስክርነት ቦታና ስፍራን ለማመቻቸት እድል እንዲሆንለት እያሰበ በልቡ ያውጠነጥናል። ነገር ግን የኒክ ህይወት በጥቂቱ እንኳን እንደሚያውቀው በጣም በጥላቻ የተሞላ ብዙ ክፉ ነገሮች የነበሩበት ስለሆነ ያንን ምናልባት ታግሰው ሰዎች ይሰሙት ይሆን ወይም ደግሞ ወዳልተገባ ነገር ይወስዳቸው ይሆን ብሎ ይፈራል። በሌላ በኩል ደግሞ ይሄንን የኒክን ታሪክ እሱ ራሱ ተቀምጦ ቢሰማ ይመኛል እና በዚህ መካከል ሆኖ በመጨረሻ ኒክ እንዲመረምር እንዲመሰክር እድሉን ይሰጠዋል ማለት ነው። የኒክ የህይወት ታሪክ በጣም አስገራሚ ነው። ቤተሰቡ በመናፍስት ዓለም ውስጥ የነበረ መናፍስት ጠሪ በጥንቆላ ውስጥ የነበሩ ስፓኒሽ ቤተሰቦች ናቸው እና ደግሞ በጎዳና ላይ ነው ያደገው። ነውጠኛ ነው፣ ተደባዳቢ ነው እና ጎዳና ላይ እንዴት እንደወደቀም ነው የሚነግረን። ቤተሰቡ በኒክ ምክንያት ስደተኛ ሆኖ ነበረ እና ወይም ደግሞ ተሳዳጅ ሆኖ ነው። በመጨረሻም አገሩን ለቆ እስከመሄድ ድረስ ደርሶ ነበረ። ኒክ ጎዳና ላይ ከወጣ በኋላ ለሽማግሌ ቢሆን ለሕፃን ለአዛውንት ምንም አይነት ርኅራኄ የሌለው ሰው ነበርና አንድ ቀን ለአንድ መንፈሳዊ ሰው ሄዶ ችግሩን ይነግረዋል። ያ ሰውም ደግሞ ሰይጣን አለብህ ብሎ ያንን ሐሳብ ያቀርብለታል እና ሰይጣኑን እንዲያወጣለት ደግሞ ይሞክራል። ነገር ግን አልቻለም እና ኒክ በዚህ ሁኔታ ውስጥ በጣም በከባድ ሁኔታ ውስጥ ያልፍ እንደነበረ ነው የሚነግረን። ኒክ ጨካኝ ነው። በአንድ ጊዜ ያደረገውን ነገር ሲናገር ለማመን እንኳን እስኪከብድ ድረስ ነው። ጳጳሳቶቹ የሚባሉ የወንበዴ ቡድኖች ነበሩ። ከነሱ ጋር ጠብ ውስጥ ይገባል እና ከነሱ ጋር ያደረገው ነገር እና ደም ሲፈስ የሚሰማው ስሜት በጣም እንዳያችሁት የሚዘገንን ነው እና የምግብ ቤት ባለቤት ውስጥ እዛ የተደባደቡበት ቤት ባለቤት እንዴት እንደተገደለ ከዛ እሱ ደም ሲያይ ምን አይነት ስሜት እንደተሰማው በጣም ከባድ የሆነ ነገር ነው የሚነግረን። በዚህ መካከል ነው እንግዲህ ኒክ ከዴቪድ ጋራ የተገናኘውና ወደ መንፈሳዊ ነገር የመምጣትን እድል ያገኘው እና እንግዲህ መልእክቱ በጣም ረጅም ስለሆነ በሚቀጥለው ሳምንት ነው የኒክን ቀጣይ ምስክርነት የምንሰማው። በተጨማሪም ሳምንት ለየት ያለ ነገር ይዘንላችሁ እንቀርባለን። ይሄው ምንድነው? ኒክ ከረጅም ዓመት በኋላ ከሸመገለ በኋላ ከራሱ አንደበት በዛን ቀን የገጠመውን ወይም ያ ጊዜ ከዴቪድ ጋር የተገናኙበትን ጊዜ ምን እንደሚመስል ከራሱ አፍ ምስክርነትን ይዘን እንቀርባለን። አጭር ቪዲዮ በተጨማሪ ይዘን ስለምንመጣ ሳምንት እንድትከታተሉን አደራ እንላለን። እስከ ሳምንት ቸርን ሰንብት።